ሰላም ሰላም ቅዱሳን ወገኖች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ነገ እንግዲህ የፋሲካ በዓልን በማስመልከት እንኳን በሰላም አደረሳችሁ የሚል እንኳን አደረሰን መልካም ምኞት ለማስተላለፍ ነው። እንግዲህ ይሄ ቪዲዮ እናንተ ጋር ከደረሰ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ እንድታደርጉ እንግዲህ በትህትና ጠይቃችኋለሁ። ከዚህ በመቀጠል ዛሬ ያው ኢቭ ነው ወይም ደግሞ የዋዜማ ቀን ነው እና ምናልባት ነገ ላይ ይህንን የትንሣኤ በዓል በምናከብርበት ጊዜ የምናሰላስለውንና የምናስታውሰውን ነገር እንዲኖረን ለማስቻል ነውና መጽሐፉን ሳነበው አሁን የማወራው መጽሐፍ በማነብበት ጊዜ አንድ ቦታ ላይ ምናልባት እናንተም ያንን ነገር ልታውቁ ልትረዱ ትችላላችሁ። እኔ ግን ያንን ቦታ ስመለከተው ይሄ ነገር ግን እዚህ ጋር የተጻፈው ምን ሊያሳየን ነው የሚል ነገር ውስጤ ስለተመላለሰ ይህንን በውስጤ የመጣውን የጌታ ቃል ከዚሁ ከአዲሱ መደበኛ ትርጉም በዮሐንስ ወንጌል ምዕራፍ 20 ላይ በተለይ ደግሞ ከቁጥር 24 ቀጥሎ ያሉትን እስከ 29 ድረስ ነው ተመሳሳይ ሐሳብ ያለው የአንድ ሰው ታሪክ ነው። በተለይ ከቶማስ ጋር የተገናኘ ነው። ያው ስለ ቶማስ ብዙ የምታውቁት ነገር ስላለ እኔ ብዙ ወደዛ ዝርዝር ሐሳብ አልገባም። ይሁንና ይህ ቶማስ ከደቀ መዛሙርቶች ጋር ኢየሱስ ክርስቶስ በሚገናኝ ጊዜ አልነበረም። እንግዲህ ታሪኩን ሄዳችሁ እናንተ በተለይ ደግሞ ከ24 25 እና እስከ 29 ባለው ድረስ ሄዳችሁ ስትመለከቱ ያለውን ሐሳብ ትረዳላችሁ። እኔ ግን አንድን ሐሳብ እዚህ ጋር አነሳና ከዛ በኋላ በሐሳቡ ላይ ትንሽዬ ማብራሪያ ሰጥቼ ለኔና ለእናንተ የሚጠቅመንን መልእክት አስተላለፌ በዛውም እንኳን አደረሳችሁኝ ሐሳብ አጠናቅቃለሁ። እንዲህ ይላል፣ እርሱ ግን በምስማር የተቸነከሩትን የእጆቹን ምልክቶች ካላየው፣ ምስማሮቹ በነበሩበት ቦታ ጣቴን ካላደረግው፣ በጎኑም እጄን ካላስገባው አላምንም አለ ይላል። ይህ የእሱ ያለማመን ሂደት ባለማመኑ ጠንቅ ስለሚነቀፍበትና ወይንም ደግሞ ስለሚገለልበት የመገለል ወይንም የመነቀፍ ትምህርት ሳይሆን እዚህ ጋር ያስቀመጠው በዚህ በተለይ ቤተክርስቲያን በእኛ ዘመን እንደዚህ አይነት ክሪቲካል የሆነ አናሊቲካሊ ነገሮችን ማየት የሚቻልበትን መንገድ ቤተክርስቲያን አይኗን ከፍታ ትምህርቷን እንድትመረምርም ያስችለናል። ብዙ ጊዜ መድረኮቻችን በተለያዩ ትምህርቶች ተሞልተዋል። በተለይ ታውቃላችሁና ያው ሶ ኮልድ ፕሮፌትስ እንደ መስራች ባለ ራእይ ካይንድ ኦፍ ዛት ምናምን ነገር አለና በዚህ ዘመን ይህንን እንዲህ አይነት ጥያቄ ማንሳት ለሁላችንም ጠቃሚ ነው ብለን እናስባለን። እና ይሄ ሰው ያነሳው ቶማስ ያነሳው ጥያቄ የኔም የእናንተም የሌላውም ሰው ጥያቄ ነው እና ግን ሲጠቀለል ቶማስ ያነሳው ነገር ወደ አንድ ነው ዓላማ፣ ወደ አንድ ግብ ኦዲየንሱን ማድረስ ነው። እና ይህ ሰው ለምንድን ነው እንደዚህ አይነት ነገር ካላየው፣ ካልነካው፣ ካልዳሰስኩ፣ እዛ ቦታ ላይ ካላደረግኩ ይህንን ነገር አላምንም ሲል የስ ምክንያቱም እኔና እናንተ የምናምነው የተሰቀለውን ኢየሱስ ክርስቶስ ነው። በመስቀል ላይ የተሰቀለው በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ደግሞ እንደ ቶማስ ኮንቴክስት እንደ ቶማስ አውድ የሚያሳየን የመስቀሉ ትሩፋቶች አሉ። የመስቀሉ ትሩፋቶች ምንድን ነው? በሚታይ ሰውነት በሚታይ ምልክት የትንሣኤው ሰውነት ምን አለው? እጁ ላይ እንዲሁም ደግሞ እግሩም ላይ ሌላውም አካል ላይ ጎኑም ላይ ቢሆን ልክ መጽሐፉ እንዳለው እኔ እንዳልኩት ሳይሆን መጽሐፉን ስታነቡት መጽሐፉ ላይ እንዳለው ካልነካው እጄን በጎኑ እጄን በእጆቹ እንዲሁም ደግሞ በተወጋው ቦታ ላይ ካልነካሁኝ በስተቀር ምን አላደርግም አላምንም አለ።
ይህ ሰው በዚህ ዘመን ላለችው ስርዓት ለጣሰችውና ከመንገድ ለወጣችው ቤተ ክርስቲያን በጣም ጠቃሚ ትምህርት ነው የተወልን። ምክንያቱም ምንድን ነው ሲባል የዚህ ሰው ጥያቄና አላምንም ያለው ምክንያቱም